ይሄን ያክል አተካራ ውስጥ የገቡት አጠገቡ ባለ ወንድ ነው። የሚገርማችሁ ነገር ማለት አንዳንዴ እኮ መርዝ ወንድ አለ። መርዝ የሆነን ወንዶች አለ። ስልኩን ኬት አገኘ ብያችሁ ነበር አይደለ? ከሱ ጋር ስልኩ ምኑም ዲፕሊ ስለሆነ የሚስቱን ስልክ ይሄ ልጅ ወስዷል። አጋጣሚ ማለት ነው። በእርግጠኛነት ነው የምነግራችሁ። ይሄ ስልክ ወሰደ፣ ልጅቷን ማውራት ጀመረ። ከዛ ምን እንደሚል ይሄንን ነገር ሲያደርግ ምናልባት እሷ ይሄን ልጅ ከነገረው በኋላ ወይም ደግሞ በመሃል ላይ ከልጁ ጋር ተጣልቷል። ከዚች ልጅ አቁም ብለዋለች፣ አልፈልግም ብለዋለች። የዛኔ ለባልሽ ነው ማሳየው ወይም ብሏት ይሆናል ማለት ነው። ይቅርብን አልፈልግም ስትለው እንዴት ይሄን ኦዲዮሽንና ይሄንን እንትን ቻት ያደረግነውን ለባልሽ ነው ማሳየው ወይም እልክለታለሁ ብሏታል። የራስ ጉዳይ ብለዋለች። እሱ ጋር እንዳለው ያታቅም ይሆናል። ስለዚህኛው ልጅ ሲጠይቃት ደግሞ በጣም እንትን ብላለች ማለት በቃ አታንሳብኝ ምናምን ብላ መጨረሻ ላይ ግን ጓ ብላበታለች ማለት ነው። አስባችሁታል? ይሄ ባልየው ማለት ነው ከነገረው በኋላ ይበጣበጡ ብሎ ነው እሷን ቢ ስትለው ለዚህኛው አሳይቶታል ማለት ነው። ሌላ ምንም ነገር የለውም። ከድሬ ይሄ ልጅ አሁን ወንድሜ ማለት ነው ከሚስቱ ጋር በጣም ዲፕ ሊሆን እውነቱን ለማግኘት እርግጠኛ ሆኜ ነው የምነግርህ። በቃ ነጥብ ያለው እዚህ ጋር ነው። እንደ ቀልድ ጀመሩ፣ አስጀመራት፣ እንደ ቀልድ አስጀመራት። እሷ በመሃል ላይ ሃርድ እንደሆነ በቃ ደበራት። በቃ ተው ይቁም፣ አልፈልግም፣ እኔ ልጆችን እናት ነኝ፣ በቃ ልጆች አባቴ ደግሞ እዛ ነው ያለው ምናምን ብላ ስትለው እንዴት በቃ ምናምን ብሎ ፎንቃም ገብቶለት ሊሆን ይችላል። በዛ ሰዓት ደግሞ ያው ወንድ ልጅ ያው ወይ ራቆት የቀረጸው ፎቶ ወይ የሆነ ነገር አሳይብሻለሁ እንዲህ ልብሻለሁ እያለ አይደለ እንትን የሚለው ይሄ አንዳንድ ጠባብ ወንድ የዛኔ ለሱ እቺ ልጅ በጣም ትወደኛለች፣ ታፈቅረኛለች፣ አያት ስታምር ብሎ አሳየው ማለት ነው። የዛኔ ደግሞ ባልየው እሷን ለማወጣጣት ጠየቀ። ገብቷል አይደለ? ሌላ ምንም ነገር የለው። ምንም ከራሱ ጋር አልሄደም፣ ከራሱ ጋር ኢትዮጵያ አልኖረም። እዛ ያገኘው ነው። ስልኩን ከየት አገኘው? ከራሱ። ኦኬ አሁን እስኪ ይሄን ያህል ኤክስፕሌን አድርገህልና ኤክስትሮ ቢሆን ነው ቶፒካችን እና አንተ ብትሆን ፋይናሊ ምን ታደርጋለህ? ትወስናለህ? ይሄን ጉዳይ ምን አደርጋለሁ መሰለህ? ከጅምሩ ጀምሮ ከምስቴ ጋር ያለኝን ነገር በደንብ አየዋለሁ። ኢትዮጵያ እያለሁ እንደዚህ አይነት ነገር የሆነ ጫፍ ያየውባት ከሆነ ያው ዞሮ የምቀምረው ነገር ይኖረኛል ጨማምሬ ለዛ ግቤ እንዲደርስ ወይም ደግሞ ለውሳኔ ልክ እንዲሁም ማለት ነው። ግን ከዛ ፊት ግን ምንም ነገር ያላየሁባትን አሁን የተፈጠረ ነገር ከሆነ ግን ይሄን ነገር ልጁ እንዴት አሳየኝ? ለምን አሳየኝ? ከምን ምክንያት? ስልኳን ከየት አገኘ ነው? አገባህ? ያገኘሁት እኔ እዛ ነው አይደለ? እኔ እንደዛ ብዬ ነው የማስበው። ልጁን ያገኘሁት እዛው የሰው ሀገር። ስለዚህ ስልኳን ከየት አገኘ? እንዴት? ይሄንን ነገር አደርግና በቃ ቀጥታ ወደ ውሳኔ የሚሄደው ምንድነው? ከሚስቴ ጋር ዲፕሊ በቃ እንደውም ተጣልቻት ከሆነ ልታረቃት ወይም ደግሞ ብቻ የሆነ ነገር አድርጌ ብቻ ከሷ ጋር በጣም ፍሌክሲብል በሆነ ነገር እንድንግባባ አደርጋለሁ። ከዛም በኋላ የራሴን እንትን ወስዳለሁ። ግን አልፈታትም። እንዳልፈታትም ደግሞ ቢያንስ 95% ሊያደርገኝ የሚችለው አብረን በነበርን ጊዜ ለኔ ያላት ወይ ደግሞ አብረን በነበርን ጊዜ የነበረን ነገር ወደኋላ ያለው ማለት ነው። አሁን ቅርብ ጊዜ የተፈጠረ ከሆነ ግን በጭራሽ አላደርገውም። እንደውም ድጋሚ በሰርግ ነው የማገባት። አይገርምም? ኦኬ ቴንክ ዩ እናመሰግናለን። ጥያቄ ካላችሁ አለሁ። አይ እንትን እንበል ሌሎችን እንስማቸው። ኦኬ እሺ እናመሰግናለን። እንትን መርማሪ ፖሊስ ነበርክ እንደ የሚል ኮሜንት በስተዋል። እንግዲህ ከሆንክም አደራህን። አይደለሁም። አንድ ነገር ስሰማ እኔ ለሁላችሁም ልንገራችሁ፣ አንድ ነገር ስትሰሙ ጫፍ ይዛችሁ አትሩጡ። በአብዛኛው ጊዜ ጫፍ ይዞ መሮጥ ነው ገደል ይዞ የሚገባው። በሰማነው ነገር ላይ መሬት የሚወርድ በቃ አለ አይደለ? ብዙ ነገር እንድናይ የሚያስደርገንን ነገር አይምሯችን ላይ ማስቀመጥ ነው። ከዛስ ራሱ በራሱ ይመራናል። ግን የላኛውን ጫፍ ይዘን ፉር ምንል ከሆነ ግን ከባድ ነው። ለዛ ነው እሺ ሰዓታችን እንድንጠቀም አበጋዝ አጭር ነው ጥያቄ
አይ አመሰግናለሁ። የኔ መልስ ወደ ውስጣችን ምናልባችን እንድናስተነትነው መጠየቅ የምፈልገው እዚህ ኮሜንትም ጽፌው ነበር። አሁን ብዙ ጊዜ ለልጅ ሲባል ምንም አይነት ሰው ዋጋ መክፈል የለበትም ብለን እናስባለን እና ለምሳሌ አንድ ሴት አንዲት እህት ልጆች ከተፋታች በኋላ ከባሏ በኋላ አይ ሌላ ሰው አላገባም ትላለች አይደለም። ለምን እንደማታገቢ ስትባል አይ ልጆቼ ይጎዳሉና ለልጆች ስል አላገባም ትላለች። ሲጋስተውሉት ለልጆቿ ስትል ማግባት አትፈልግም። ለልጆቿ ዋጋ እየከፈለች ነው አይደል? ይሄን ዋጋ መክፈል ባሏ ጋር ለምን አትከፍለውም? ምክንያቱም ከዛ ጋር ለልጅ ብዬ ትዳሬን አላስቀጥልም ለልጅ ብዬ ተብሎ ነው አይደል የሚወጣው? እሰማለሁ ግን ለልጅ ተብሎ ነው ማለት አዎ ለልጆች ብዬ ትዳር አላስቀጥልም ምንም አይሆኑም ተብሎ ይወጣና እዚህ ጋር ደግሞ ለልጆቹ ብላ ለምን እንደው ዋጋ የምከፍለው ነው። ምክንያቱም ይሄንን አሁን ምሳሌ ስቃይ ነው አይደለም እየኖረች ያለችውና ለምንድን ነው ቢያንስ እዛው ትዳር ውስጥ ሆነን ያን ዋጋ ለምን አንከፍልም? ለልጅ ተብሎ ያንን ትዳር አስተካክሎ እዛው መቸገር አይሻልም ወይ? ለልጅ ሲባል አይገባም ከተባለ እየተከፈለለት ነው አይደለም? አላገባም ያለችው እኮ ወይም ያንድ ባል አላገባም የሚለው ለልጆቹ ብሎ ነው አይደለም? እዛው ጋር ለምንድን ነው ለልጆቹ ብሎ መኖር ያልቻለው ነው አሁን ጥያቄ። እኔ አሁን ሁላችንን መጠየቅ ያለብን ለልጅ ብለን ትዳር አናስቀጥልም ብለን ወጥተን እዚህ ጋር ለምን ነው የምናስቀጥለው ነው? እሺ አይ እንደዚህ ኩዌሽን ለሁላችንም ነውና ተራችሁ በደረሰ ሰዓት ሁላችሁ እኮ ገባኝ አበጋዜ ገብቶኛል። ሁላችንም የጠየቀው እንደዛ ብለን አስተንትነን ምላሽ እንሰጠዋለን ማለት ነው። እሺ ማሊክ ጋር ደርሰናል። እንኳን ደህና መጣህ። እንዴት ናችሁ? ሰላም ናችሁ? ሁላችሁም አለን ሁሉ ሰላም አለን። ሐምዛ በጋዝ ሰላም ብያለሁ። ኬታም ሁላችሁም እዚህ ያላችሁ እንዴት ናችሁ ብያለሁ። አለን ትንሽ ኢንትረስቲንግ ነች የዛሬዋ ታሪክ፣ አሪፍም ነው። እኔ ወድጄዋለሁ ይሄ ነገር መምጣቱን። ምክንያቱም ብዙ ጊዜ በሴቶች የምንሰማው ታሪክ ነው ይሄ ታሪክና አሁን እንደዚህ አይነት ታሪኮች አፒር በሚያደርጉ ጊዜ ከታሪኩ ባለቤቶች በስተጀርባ ያሉትን እንትኖች ማሰብ ያስፈልጋል። ኮምፖነንቶች ምናምን ማሰብ ያስፈልጋልና ትዳር በመሰረቱ ትዳር የሰው ልጅ ፍቃድ ብቻ የሆነ ስላልሆነ እሱን አስቀድሞ ማየት ያስፈልጋል። በዛ ላይ ደግሞ በእነሱ ምክንያት ወደዚህ ምድር የረገጡ 2 ህፃናት አሉት። እነሱንም ማሰብ ያስፈልጋል። ነገር ግን ከታሪኩ ደግሞ ስንነሳ ትንሽ ባያዝድ የሆነ ታሪክም ይመስላል ያቀረበው ልጁ ወይ የነገረህ ኢንፎርሜሽን ትንሽ ባያዝድ ነው። ለምንድን ነው ባያዝድ ያልኩት ወይም ደግሞ ትክክል የማይመስል ነገር ያለው መስሎ የተሰማኝ ለምንድን ነው? እንግዲህ እሱ በባህር አድርጎ አቋርጦ ሲመጣ ኦሬዲ አግብቶ የወለደ ነው። አግብቶ ወልዶ ነው አይ ቲንክ ታሪኩን ካልተሳሳትኩኝ 2 ልጆች ከሚስቱ ጋር እዚሁ ኢትዮጵያ ጥሎ ነው እሱ ተመልሶ ለስራ በባህር ሄደው እና ምን አይነት በምን ያህል ዲግሪ ቢቀራረብ ነው ይሄ ልጅ እዛ ከሄደ በኋላ ያገኘው? በጣም ሬር ነው። በጣም ማለት እኔ አሁን ዝም ብዬ በጣም እየሰማው ነበር ረጅም ሰዓት። ይሄንን ኢንሲደንት ለመፍጠር የሚያስችለው ነገር በጣም ሬር ነው። እንዴት አገኘው የሚለው በራሱ ስለሚስቱ ኢማጂን እኔ እዚህ ነኝ፣ ምናልባት የዛ ሰውዬ ጓደኛ ብሆን አዲስ አበባ ወይም ኢትዮጵያ ሆኜ ከሆነ ይሄ ነገር የተፈጠረው ያስጠረጥራል። የሚያውቀው ሰው እሷንም የሚያውቃት ሰው ነው። ግን አት ዘ ሴም ታይም እሱ ያለበት ሀገር ላይ ያለ ሰው ተቀምጦ የሱን ባለቤት ሲጀነጅናት ማግኘት ግን በምንም አይነት ሂስትሪ የማይተዋወቁ ሰዎች ከዛ በፊት እንትን ነው እኮ ጓደኛዬን አገኘሁት ነው የሚለው ታሪኩ። ሰምተው ከሆነ ጓደኛዬን አገኘሁትና ነው የሚለው። ጓደኛዬን ካለ እንግዲህ በፊት ይተዋወቃሉ ማለት ነው። እሱን ኦኬ በሱ አፕዴት አደርጋለሁ። እንግዲህ ጓደኛው ከሆነ እንዳልኩ ነው ቦታ ተቀየረ እንጂ የሁለቱንም ማንነት ያውቃል። ይሄ ሂስትሪ የሚጀምረው ጓደኛውን ካገኘው እኔ በእኔ ግምት ከትዳር በፊትም ያለ ሂስትሪ ነበረ ብዬ እንደወስድ ያደርገኛል።
ጓደኛው ከሆነ እኔ ወደ ኋላ ነው የምመለሰው። ከልጆችም በፊት ሊሆን ይችላል። ምክንያቱም ሰው የኤክሶቹን ብዛት ወንድ የኤክሶቹን ብዛት ሴትም የኤክሶቿን ብዛት አትረሳም። አግብታም ወልዳም ትተዋለች፣ ትረሳለች ማለት አንችልም። ትተዋለች። ወደ አንደኛው ስትገናኝ ወይም ወደ አንደኛው ስትጣበቅ ሌሎቹን ትተዋለች እንጂ አትረሳም። ሰው አይረሳም። በተፈጥሮ ሰው መርሳት አይችልም። ነገር ግን ይተዋል። ሰው ምንድነው ከትዳር በፊት የነበራቸውን ሪሌሽን ምን እንደሆነ ማወቅ መቻል አለበት ይሄ ሰውዬ። በዛም አለ በዚህ ግን በአካል ብዙ የተነገሩ አስተያየቶች ነበሩ። ቅድም በአካል አልተገናኙም፣ በቴክስት ነው የተባሉ ነገሮች አሉና እነዛ ነገሮች ይቅርታ፣ በጣም ይቅርታ ኬታ፣ ልጁ እዛ ነው ያገኘው ይመስለኛል። ታሪኩ የሚለው እንደዛ ነው። እስኪ እቺ ነገር ብታጣራ ጥሩ ነው እኮ ሳውዲ ላይ ያገኘው እንጂ ከዚህ በፊት የሚያውቀው አይመስለኝም። ታሪኩ እንደዛ ነው የሚለው። ይኸውላችሁ ግልጽ እኮ ነው። ሳውዲ ሆኖ ግን ጓደኛዬን ያለው እኮ ጓደኛዬን ካለ እንግዲህ ከድሮ የሚያውቀው ነው ማለት ነው። ኖ ሐምዛ መጣሁኝ እዚህ መጣሁኝ። እኔ ለምሳሌ መጣሁኝ ደግሞ የማውቀውን ልጅ አገኘሁኝ። ጓደኛዬ ነው ደግሞ የማውቀው ልጅ ማለት ነው። ግልጽ ነው። ኦኬ ጨርስ። ይቅርታ እንግዲህ እሷ ነች ትንሽ እኔንም ኮንፊውዝ ያደረገኝ እሱ ነው። ታሪኩ እንዴት ሪሌት አደረገ ብዬ እንዳስብ ያደረገኝ ጓደኝነታቸው አሁን መንገደኛዋ እንደምትለው ጓደኝነታቸው የቆየ ከሆነ ሁለቱም ሶስቱም ይተዋወቃሉ። which means ባልና ሚስት እና ይሄ ሰውዬ ይተዋወቃሉ ማለት ነው። this is ምንም የተደበቀ ነገር የለውም። ከዛ ግን ባልየው የማያውቀው ታሪክ ኤግዚስት ያደርግ ነበር ማለት ነው እንጂ እዚህ ከመጣ በኋላ የሚፈጠር አዲስ ታሪክ ሊኖር አይችልም። ተረድተኛል አባባሌ። እሷም በዚህ መልኩ ኢትዮጵያ ሆና ከዛኛው ከጓደኛው ጋር እያወራች ከሆነ እና ደግሞ እንደዚህ ምናልባት ቴክስቶቹም ድምጾቹም የፍቅር ምንነትን የሚገልጹ ከሆኑ ነገርየው የተጀመረው ከትዳር በፊትም ሊሆን ይችላል፣ በትዳር መሀልም ሊሆን ይችላል፣ ባልየው ሳያቅም ሳይሄድም ሄዶም ሊሆን ይችላል። we don't know that። የተደበቁ ነገሮችን እኛም ባልየው ማያቅም እስካሁን። ነገር ግን ለመፍትሄ ያክል እኔ ላደርግ የሚለው መሊካ እስማማለሁ። የፈለገ ቢሆን አግብታለች፣ እኔም እሱን ላመጣ ነው። ነገር ግን ትሬስ ማድረግ ያለብሽ ከቁስሉ መጀመሪያ ነው እንጂ ከቁስሉ መሃል አይደለም። ትሬስ ስታደርግ ቁስሉን እንዴት ማጥፋት ያለብህ የምታውቀው አንተ ነህ እንጂ ዝም ብለህ መሃል ላይ ሄደህ ዛሬ ስላረገች እንደዚህ ስላደረገችኝ እፈታታለሁ ምናምን አትልም። አጥፍታለች። ነገር ግን ቁስሉ የቱ ጋር እንደጀመረ ቁስሉ ማን ጋር እንደጀመረ እሷ እንዴት እንደዛ እንደሆነች ሰውየው በምን አይነት መልኩ እንዳጠመዳት ይሄን ማወቅ ያስፈልጋል። ሁለቱም ሰዎች ይቅርታ መደራረግ አለባቸው ብዬ አስባለሁ። ግን ትክክለኛውን ይቅርታ ይሄ የልብ ይቅርታ የምንለው ምናልባት ልጆች በመሃላቸው ባይኖር ኖሮ ብዙም ይሄንን አስተያየት አልቀበለውም ነበር። እኔ በእርግጠኝነት የምነግራችሁ ነገር ልጆች በመሃል ባይኖሩ ኖሮ ይሄንን አስተያየት አልቀበለውም። ሁለቱም የራሳቸውን ላይፍ እንደ አዲስ መጀመር ይችሉ ነበር። ነገር ግን በሁለቱ መካከል የተፈጠሩ ልጆች አሉ። አባቴ ማን ነው እናቴ